እኮ አሁን እኮ አሪፍ ሆኗል በጣም እኮ በጣም አሪፍ ነው እንዴ። አስበሽዋል? ኦማን በዛ 50 ሺህ ብር በኦማን ስታስቢው በጣም አው በጣም አይ ብዙ ነው። እንዴት ነው ኢኮኖሚያቸው ግን አሁን እንዴት ነው? ውይ በጣም ጥሩ ነው፣ አሪፍ ነው። ግን ትንሽ ያው ኑሮ ምናምን በጣም ተወዷል። የሚገርምሽ ነገር አሳቸው ሁሌ ካይምሮ የማይጠፋው አሳቸው ምን ታውቂያለሽ? በስመ አብ እሱ በቃ እኔ እንጃ መቼም የማይረሳ ነው። የትም ብሄድ የኦማንን አሳ እኔ ምንም የትም ሀገር ብበላ ምን ብል የኦማን አሳ ባይዞ ኤክስፖርት ያደርጋሉ። በአሳ እኮ ነው የሚተዳደሩት ታውቂያለሽ? አዎ በጣም እንደ አሳ ደሞዝ ራሱ ማለት ነው። አሁን ለምሳሌ ስራ እያላቸው በትርፍ ሰዓታቸው አሳ ሄዶ ነው የሚያጠምዱት። በጣም ነው የሚሰሩት የእውነት ለመናገር አሳ ያጠምዳሉ። በጣም ደስ የሚሉ ናቸው። አዎ በምንድን ነው በ150 እንትን አይመስልሽም? የኢትዮጵያ ጥሬ ስጋ በጣም ቆንጆ ጥሬ ስጋ አይመስልሽም? የኦማን አሳ መቼ ምን እንጂ የትም አልኩሽ ነገር የትም አሳ ይቻለው። እኔ ኢትዮጵያኛ ሀገር ራሱ አሳችን ይጣፍጣል ምናምን እንላለን። ከኦማን ጋር ይወዳደርም አሳ ታውቃላችሁ ጋይስ። እኔ እኮ ለሰው ስናገር ሰው አያምነኝም። በጣም ነው ይለያል። አይኔ ላይ ያለ የኦማን አሳ በኢየሱስ በጣም ስንት ጊዜ ቆየሽ? ኮንትራት ነሻ? ኮንትራት ነኝ። ኢትዮጵያ ነበርኩኝ 1 አመት ሆነኝ ከመጣሁኝ። ስንት አመት ቆየሽ ኦማን? ልናገረው ምን ችግር አለው? እሺ ንቆት 7 ግን እየመጣሁ እየሄድኩ ስለምመላለስ ነው እመላለሳለሁ ብላ እኔ ኦማን 4 አመት እኮ ነው የተቀመጥኩት ማሬ። ኦማን 4 አመት ነው የኖርኩት። እውነት እኔ 4 አመት 2 አመት ምናምን ይሰራሽ ነው ስትናገሪ ራሱ 4 አመት ነው ኦማን የቆየሁት። አንቺ በጊዜ አምልጠሻል። አንበሳ ነሽ ለነገሩ። አንቺ ሮል ሞዴል እኮ ነሽ በእውነት አንቺ እንዴ ስማ በጣም ቢገርምሽ እኔ በነበርኩበት ሰዓት ኦማን በጣም ነበር የምታስጠላው። ምንም እኮ ሰው የለም ነበር። አሁን አንቺ ያለሽበት ጋር ሀበሻ አለ። አሁን እኮ ሀበሻ ምናምን እየሄደ ነው ኦማን ታውቂያለሽ? ሀበሻ የለም። ባይሆን መስካት ምናምን ያልሽበት ሀገር እዛ በጣም ብዙ አሉ። እኛ ጋር ግን የሉም ሀበሾች። አንድም የለም ማለት የሉም ብቻ በጣት ቁጥር ቢሆን ነው 5-6 ሰው እሱም ሩቅ ናቸው እና ብቻ የለም። 5-6 ሰው መኖሩ ራሱ በጣም በሚገርምሽ ሁኔታ አሪፍ ነው። ኦማን እኔ በነበርኩበት ሰዓት ሀበሻ አልነበረም ጋይስ ታውቃላችሁ? እና እንትን ነው በቃ በዛ ነው የሚተዳደሩት። አዎ አሪፎች ናቸው። ያቺ ከንዱራቸው አይኔ ላይ ያለ ለኛ የሚያረጓት ከነ ድሪያው ከነ ሼላ በነገራችን ላይ ዘናጭ ናቸው በጣም የሆነት በጣም በቃ በጣም እና ጣን ይወዳሉ ደግሞ እጣን ውድ በቃ እኔ እንጃ። አንዳንዴ ድሃም አይመስሉኝም ማለት የሚጠቀሙት በጣም ውድ ነገር ነው። በጣም ብራንድ ነው ምናምን እና ድሃ የሚባሉም ያን ያህል እኔ እንጃ። ወይ ድሮ በጣም ታሪክ በነገራችን ላይ ምንም አይደብቁም ይናገራሉ። ልክ እንዳንቺ ማለት ነው። ግልጽ ናቸው አይደብቁም። ምስኪኖች ናቸው። በጣም ሃይማኖተኞች ይናገራሉ። በጣም ሃይማኖተኞች ናቸው። ከኛ ጋር ከሀበሻ ጋር ብዙ የሚያመሳስላቸው ባህሪ አለ። እውነት ነው። በጣም ይሉኝታ ምናምን አላቸው። በዛው ልክ ደግሞ መጥፎችም አሉ። በነገራችን ላይ በመተት ምናምን የሚያምኑ አሉ። ጠንቋዮች አሉ ምናምን ታውቂያለሽ? ትንሽ አሉ ግን እንደ አበሻ እንደዚህ የተካበደ ነገር እንደዚህ እንትን አይሉም መሰለኝ። አይ እሱ በቀል ምናምን ነገር ነው እንትን ነው የሚሉት ዝም ብሎ አላ ባይዘዌ አሁን አይዶና አሁን አላውቅም። እኔ በነበርኩበት ሰዓት የኦማን ሴት ካለ ሼላ መውጣት አትችልም ታውቂያለሽ? ካላቢያ አሁንም ይለብሳሉ። እንትኑን እኮ ያከብራሉ በጣም ግን በቃ አሁን ላይ ያለ አሁን ልክ እንደ አሁን እንደ ሳውዲ ኦማንም አይቻልም። ያለ ሼላ ያለ ከንዱራ አትወጭም። ያለ አብያ አትወጭም። ስትወጭ ውጭ አይፈቅዱም ግን ማለት ነው። እኔ በቃ በጣም እኔ እንጃ ማለት አባያ ለብሶ ራሱ በጣም በቃ ይለያል። የሚለብሱት አባያ ራሱ በጣም በቃ ምን ልበልሽ በጣም በቃ ደስ ይላሉ። ማርያም አንቺ በቃ ደህና አሪፎቹ ሰው ቤት ነው ያለሽው። እንጃ ወጣቶች ምናምን ስለሆነ ይሁን አላውቅም። በቃ
ከለራቸውስ እኛን አይመስልም ወይስ ፈረንጅ ነው አረብ ነው የሚመስሉት? በቃ እንደ ቀይ ናቸው፣ ቅልቅል ናቸው። ቅልቅል አይደለ? ጸይም ቀይ ያለ ወንዶቹ ጠየም ይላሉ ምናምን። ያው ታውቂያለሽ የዚህ ሀገር አረቦች ግልጽ ናቸው። እንትና ይነግሩሻል ምናምን። እንትና እኮ ድሮ ቀይ አልነበረም ምናምን፣ ወንድሜ እኮ እንደዚህ ነበር ምናምን። ኖ በአፍሪካ ተገዝተዋል። ለዛ ነው ክልል ሲሆኑት ማሪ እንዴ እኮ ቅልቅል ናቸው። አዎ ማለት የዱባይ አረቦች ታውቂያለሽ፣ ትክክለኞቹ አረቦቹ መዋጥሮቹ ጥቁር ናቸው። ተይ እንጂ እንደዛ ነው የሚባለው። አዎ እስኪ ዱባይ ያላችሁ ልጆች ነው ግቡ። የዱባይ ትክክለኛ መዋጥሮቹ ማለት ሎካሎቹ ጥቁር አይደሉም፣ ጥቁር ናቸው። በዛው ትክክለኛ መዋጥሮች ማለት ነው። በጣም ጥቁሮች ማለት ነው። የኦማንም ክልሶቹ ናቸው። ክልሶቹ ስታያቸው ይገባሻል። እና የሚከባበሩት ነገር ደስ ይለኛል። በጣም ይከባበራሉ ምናምን፣ ሪስፔክት አላቸው። ደስ ይላሉ ያ ነገራቸው ምናምን። አረቦች እኮ ይከባበራሉ። አረቦች እንደኛ አይደሉም። አረቦች በጣም የሚከባበሩ ሪስፔክት አላቸው። እንትና ጥቁር ነው እንትና ቀይ ነው ምናምን አይሉም። ደስ ይላሉ። እንደውም ይፈሯቸዋል እንጂ ነጮቹ አረቦች ጥቁሮቹን ይፈሯቸዋል። እውነት ነው እሱ። እነሱ ናቸው ሩብል ምናምን ብለው እነሱ ራሳቸው ያስረዱሻል። እኔ ከምንም በላይ ደስ የሚለኝ በቃ ይሄ በፊት ደሃ እንደነበሩ ምናምን አለ አይደለ? እሱ ነገር ምንም አይደብቁሽም። በቃ ይነግሩሻል። ግልጽ ናቸው። ያ ነገራቸው ደስ ይለኛል። ያ የኔ ቆንጆ ስለገባሽ አመሰግናለሁ። ይልመድሽ። በጣም ነው የምወድሽ። በጣም አመሰግናለሁ የኔ ቆንጆ ጀግና። የኔ ማርቴንኪ። እሺ እናቴ። እሺ ባሪ እወድሻለሁ። ቆይ ሰላም ሁኚ። አመሰግናለሁ። እሺ እናቴ ደህና ሁኚ። ለመውደድ ያልታች የዲቦራ ጌም ሲጀምር ጥሩኝ ጋይስ። አያታለሁ ዲቦራን። ወይ እጆዬ ወይ እንዴት ነሽ? አለሁልሽ። ሰላም ነሽ ወይ? ሰላም ነው አለሁ እግዚአብሔር ይመስገን። እንዴት ነሽ? አለሁልሽ የኔ ደፋር። እንዴት ነሽ? ስለምወደው ነው ድፍረትሽን፣ ጀግነትሽን ስለምወደው። የኔ እናት እዛው ናችሁ ስታይ እኮ ነው ከሌ ደፋር ናት ከሌ ምናምን የምትሉት። ኖርማል እኮ ነው። የት ነሽ? አይ ቲንክ ካናዳ ነሽ። ካናዳ ነኝ አለች። ባንዲራሽን አይቼው ነው። ካናዳ ነኝ። ትዳር፣ ስራ? ያው 3 ልጆች አሉ። ባለትዳር ነኝ። ዋው የወንድ ልጆች እናት ነሽ። እንዴት ነው ህይወት በካናዳ ከልጅ ጋር? ቆንጆ ነው ተመስገን። 2ቱን እንኳን ኢትዮጵያ ነው የወለድኩት። 3ኛዬን ነው እዚህ የወለድኩት። ከአንቺ ጋር አይደሉ? አይ ናቸው አብረን የመጣ ነው። አይከብድም? 3ኛዬን የወለድኩት። ያው እኔ ቤት ነኝ። ያው እግዚአብሔር ይመስገን ባሌ ስለሚሰራ አክቹዋሊ እኔ ቤት ነኝ። ባሌ ስራው ጥሩ ስለሆነ እስካሁን ተመስገን ነው። አሪፍ ነው። ተመስገን። ወደ ኢትዮጵያ ለምታበስባችሁ? አይ የት ይቀራል? ምን ዞሮ የት ይቀራል ብለሽ ነው? እናት ሀገር ኢትዮጵያ። ተሰደው መጨረሻችን ሀገራችን እንዴ አልቀበል አትለን እንደሆነ። በዛ ላይ ሊያሾ የምትባል ሆዳም ደግሞ ቀይወጡ ለሊጫውን ምናምን እየበላች እኛ ሆዳችንን ሀገራችንን እንድንናፈቅ ታስቀኝ። ከአጋቢ ጋማ እያመጣች ስትበይ ስታስቀኝ በኢየሱስ
አንድ ጓደኛዬ እኮ ናት። እኔ የምልሽ ሊያ እኔ የምልሽ ኢትዮጵያን ዞር ብዬ አላያትም ብዬ ጠረጴዛሽ ላይ ቁጭ ብለሽ ቁርጤ እንትና ቀብኝ እያልሰማኝ እሱ ፓርት ተይው በቃ ቀብኝ የምትያት ፓርት ስታስቀና እዚህ ማናለ መሳኖት ግን ወይኔ እንደው አገሬን አላያትም ብዬ ወጣሁት። እንደው ወይ ሀገሬ እንደው መለሳለሁ እላለሁ አለች። ጉርቴ እስኪ ቡናውን አምጪውና ስትይ ዓለም እኮ ነው ልጆዬ እግዚአብሔርን ያቺ ፓርት እንትን ትልብኛለች አለች። በቃ ቢኖርሽም እዚህ ሀገር ላይ ቁጭ ብለሽ ያንን እያደረግሽ እያዘሽ መኖራችሁ እንደዚህ አርጉ ማለት ነው። ያ በጣም ይከብዳል እና ያቺ ፓርትሽ በጣም ትረብሸኛለች አለች። በጣም ነው ትረብሸኝ። በጣም ስፔሻሊ እኔም ኢትዮጵያ ለምጃለሁ በእንደዚህ በቤት አጋዥ ምናምን ስለለመድኩ እዚህ ያው ትንሽ ከበድ ይልሻል። ግን ያው ማንም እንደሌለ ደግሞ ስታስቢው በቃ ይከብዳል። ከልጅ ጋር ሆነሽ እንደዚህ አይነት ነገር ለምደሽ በጣም ይከብዳል። ማሪ በጣም መስማም ከባድ ነው። ግን ተመስገን ይሁን። ዋናው እድሜና ጤና ነው። ጤና ካለሽ ምንስ ቢሆን በቃ እግዚአብሔር ለልጆች ስትይ ነገር እያደረግሽ ነው። ለልጆች ነገር የሚጠቅማቸውን ነገር እያደረግሽላት ያንን ስታስብሻል ልጅ ይዘሽ ልጅ እያሳደግሽ ነገ ልጆችሽ አንቺን በምን አይነት ወይ ሊያኖሩሽ እንደሚችሉ በጣም መስማ እግዚአብሔር ይመስገን። ኬኳ ደህና ናት። ኬኳ በነገራችን ላይ ፈንድታብኛለች። አሁን ካሜራውን አዙሬ አጠገቢያ አትተኛው ምንጣፍ ላይ ተኝታ ስንናገራት ትለናለች። አድጋልሻለች። ኬኳ የአፕሉን በላሽ ጎበዝ የኔ ልጅ አድጋለች። 3 ዓመት ሆናት። ከአንድ ወር ነው የቀራት 3 ዓመት። በስማም ጊዜው አድጋልሻለች። ቁጭ ብዬ 3 ዓመት እያያችሁኝ ከእናንተ ጋር እየተዳረኩኝ 3 ዓመት ደረሳት። አይገርምም? በጣም ተመስገን አምላክ። ያ የኔ እናት በጣም ነው የማመሰግነው። እሺ ሊቾዬ ቴንኪዩ። እሺ እናትዬ ቴንኪዩ ባይ። እሺ ይጨነቃዲሱ ልጅዬ ወይዬ እንዴት ነሽ? ደህና ነሽ ወይ? አለሁልሽ። አንቺን እያየሁ ገባሁ ኢትዮጵያ እኮ። ኧረ እባክሽ አታስታውሽም? የዛሬ ዓመት አዋርቼሽ ነበር። ማራባዊት ከዳላስ ቴክሳስ ይሆናል። አሁን ማርያም እኔ እኮ አረጀው ፍቅር አረኪ ኳረት ይበልና ስትወልጂ መርሳት ትጀምሪያለሽ። እንደዛ ነው ሲወለድ ባይዘው እንቺ ብርጤ ሲወለድ ባይዘው ወይ ትረሻለሽ። መርሳት ጀምረናል። ቆየኝ 8 ወር ነኝ። አትመልሽም ወደ ሀገርሽ አትመልሽም። ምን ልሰራ አየር እንዴ? አንቺ ነሽ እኔ አይደለሁም እኮ ኬኳ እኔ አይደለሁም። ባይዘው ወይ ራስሽ ነሽ። አይ እንትኑ ሻማው እሺ ሻማ ተጠባሽባት እኮ ነው። አይ ትልኛለሽ ለምን ነካት እና እዚህ ነው ያለሽው? አሁን ፏያልሽ ነው? ለምን አንገናኝም? ለምን አታስፈምሽኝም? የት ሰፈር ነሽ? ነው ኬኳ እንዳመጥ የሰፈር ነሽ? ገርጂ ሰንሻይን ነው። ኦኬ ገርጂ ሚቲጋ ኦኬ መቼ እንገናኝ? ጋብዥኝ እስኪ። ዲያስፖራ ምን ጋብዘው ነው የምጋብዝሽ? አንቺ ነሽ እንጂ መጋበዝ ያለብሽ አንቺ ነሽ እንጂ ልቾዬ ልጋብዝሽ ምናምን ብለሽ መጋበዝ ያለብሽ የዲያስፖራ ነገር አንቺ እያየሁ ሁሌ ነበር ቪዲዮሽን የማየው።